ብራቪዮ ዴሌቦቲ የወይን በርሜል እሽቅድምድም። በሮማንቲክ ኮሜዲ ፊልሞች ላይ የሚታይ የሚመስለው የወይን በርሜል የመግፋት እሽቅድምድም በእውነታው ዓለም በጣሊያን ጥንታዊ ከተማ ሞንቴፑልቻኖ የሚከናወን እጅግ አስደናቂ ባህል ነው። በወይን እርሻዎች በተከበበች በዚች ኮረብታማ ከተማ በየዓመቱ አንድ ልዩ ክስተት ይከናወናል። ብራቪዮ ዴሌቦቲ ይባላል። ከግሎባል ቮይስ ኔትወርክ የጉና ታየ ነኝ። ለነዋሪዎቹ ይህ ዝግጅት ከስፖርት በላይ ነው። የከተማዋ ጥንታዊ ታሪክ፣ ባህልና የአንድነት ስሜት የሚያንጸባርቅ ክብረ በዓል ነው። የውድድሩ ሂደት ይህን ይመስላል። ባዶ የወይን እንጨት በርሜሎች ለውድድሩ ዝግጁ ይደረጋሉ። እያንዳንዳቸው በርሜሎች ወደ 90 ኪሎ ግራም የሚጠጋ ክብደት አላቸው። የውድድሩ ዓላማ እነዚህን ግዙፍ በርሜሎች እየገፉ ወደ ከተማ አናት ላይ ወደሚገኘው ቤተክርስቲያን ማድረስ ነው። ሲናገሩ ለአፍ ቀለል ይላል እንጂ ነገርየው እጅግ አድካሚ የሆነ የአካል ጥንካሬ የሚጠይቅ ስፖርት ነው። ለ9 ደቂቃዎች ብቻ ለሚቆየው ለዚህ ውድድር ዝግጅት የሚደረገው ዓመቱን ሙሉ ነው። በውድድሩ ቀን በከተማዋ ሰፈሮች መካከል ያለው ፉክክር ይጦዛል። ተወዳዳሪዎች የየሰፈራቸውን ምልክትና መለያ ለብሰው ለውድድሩ ይዘጋጃሉ። በዚህ ዕለት ጓደኛ፣ ወዳጅ አሊያም አብሮ አደግ ይሉት ነገር ቦታ የለውም። በዕለቱ ያለ የሌላ አቅምና ዘዴን ተጠቅሞ ማሸነፍና የወከሉትን መንደርተኛ ማኩራት ብቻ ነው። ለሰፈሩ ክብር ሲል ነው የሚሮጠው። ውድድሩ ሲያልቅ አሸናፊው ይሸለማል፣ ተሸናፊው ደግሞ ለቀጣይ ዓመት ይዘጋጃል። ከውድድሩ በኋላ ሁሉም ተወዳዳሪዎች በአንድ ጠረጴዛ ዙሪያ ይሰበሰባሉ። የፉክክር ቦታ በሳቅና በወይን መዓዛ ይታወዳል። በጎሪጥ ይተያዩ የነበሩ ተወዳዳሪዎች ዳግም ወዳጅነታቸውን ያድሳሉ። ይህ የሞንቴፑልቻኖ የወይን በርሜል እሽቅድምድም ትልቅ ጉልበት የሚጠይቅ ስፖርት ብቻ ሳይሆን ሰዎችን የሚያስተሳስር የባህል ገመድም ጭምር ነው ይላል የታሪክ ተንታኞች። የአንድ ከተማ ነዋሪዎች በቡድን ተከፋፍለው የፉክክርና የደስታ ስሜት መፍጠር እንደሚችሉ የሚያሳይ ሕያው ምስክር ነው ይላሉ ባለሙያዎች። በቀጣይ ይህን የመሰሉ አስደናቂ የባህል መገለጫዎች ይዘን እንመለሳለን። እርሶስ ምን አይነት ተሞክሮ አለዎት? ሐሳቡን በኮሜንት ላይ ያጋሩን።